ሮች እስቲ አብርሃም ይመለስ ይሁን እና ያለን እስቲ አንቻውን ብለነህ ጀግና ነሽ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽ እና ያለን አብርሃም በዚህ ክፋትሽ አደል ሴት አደል የልጁ እናት እንደ ወንድ የሆነ እንደ ጎረምሳ እንዲፈራሽ ነው ያደረግሽው። ይሄ ማንነትሽ ነው ገባሽ አይደለ ሩታ? የሚያስጠላ ማንነት ገባሽ? የሆነ የዱርዬ የሆነ የምን አይነት ባህሪ እንዳለሽ አላውቅም። አንድ ሳምንት ጽድቅ ትሆኛለሽ፣ አንድ ሳምንት እንደዚህ ከዛ ባለፈ ይኸውልሽ ችግር የለውም። ለራስሽ ሁሌም ራስሽ እንደዋሸሽው ነው፣ ምንም ችግር የለውም። ግን ማንነትሽን ባህሪሽን አስተካኪ፣ ልብሽን አንጪው። ከዛ ባለፈ ደግሞ ስለፈታሹ ባልሽ በዚህ ልክ ከኔ ጋር ወግመሽ ካሁኑ ፍቅረኛው ጋር ወግመሽ መከራከሩ አግባብ አይደለም። እስቲ ሮጣ እሷ ጋር አትሄድም ነበር ገባ አይደለም? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው ገባ? እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው ገባ አይደለ? ስለዚህ ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ሩታ ምንም አዳምጠው ነገር የለም። ኦኬ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር። ይሄ ነው ፍላጎትሽ ነበር። አትምጣ ወደ ከፈለክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መረር እውነታም ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት አግባኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። ያንተ ዝም ስትባል ለምንድን ነው ይሄናል እንዴ? በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? በቅርቡ ሳመጣት በእናንተው ፊት የጠየቅኩት ሲቀጥል እዩት። ሁላችሁም ወደ ኋላ ብላችሁ ቪዲዮዎች ማየት ትችላላችሁ። የምሬን ነው እውነት። ፍቅርንም ወደ ሚዲያ መጣኋት እኔ ነኝ ካያችሁ፣ ሩታንም ሄርሜላንም እኔ ነኝ ወደ ሚዲያ ያመጣኋቸው። ግን ወደ ሚዲያ መጣው እንዴት ነው እኔ ላይ እንደመጠቀም ነው እየሆኑብኝ ያሉት ማለት ነው። እና በዚህ ልክ ለምን እንደሚሆኑ አላውቅም። እንዴት ነው አንዳንድ ጊዜ ቢያንስ መልካም ጊዜ ያሳለፈ ሰው እኮ ለዛ ሰው ጥሩ ነገር ያስባል አይደለ? ግን እነሱ ወደ ሚዲያ አምጥቼ ብዙ ነገሮችን ከእናንተ ጋር አስተዋውቂያቸው ዛሬ ላይ ለሶስት ቆመው እንኳን ስለኔ መጥፎ ነገር ሲያወሩ በጣም ነው ግራ የሚገባኝ ማለት ነው። እና ከምን አንጻር እንደሆነ እኔ ነኝ የሳትኩት አላውቅም። ምናልባት እናንተም የራሳችሁን አስተያየት ልትጽፉልኝ ትችላላችሁ። የምሬን ስለነገራችሁ በጣም ስለደበረኝ ዛሬ በጣም ስለከፋኝ ነው። እና ማንም ሰው አንድ ሰውም እንኳን አያውቃቸውም ነበር አይደለም ሚዲያ ላይ ከሰፈር እንኳን የሚታወቁ ሰዎች አይደሉም ሶስታቸውም ማለት ነው። እና በዚህ ልክ ከመጀመሪያ ጀምሮ ሚዲያ ላይ አምጥቻቸው ሁላቸውንም ከኔ ጋር አብረው በጓደኝነትም በፍቅረኛሞችም ሆነው ብዙ ነገሮች ብዙ ደረጃ ደርሰው ዛሬ ላይ ተገልብጠው እኔ ላይ ጠላት ሲሆኑ በጣም ነው የሚያሳዝነው። እና ምናልባት እኔ ስለማልናገር ዝም ስለምል ነገሮችን አላውቅም ማለት አይደለም። አንዳንድ ጊዜ ዝምታ ለማወቅ ሆኖ አያውቅም።